ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ አምስት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበል ኡሑድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ደፍኔትሊ አላህ ቀድ አፍለሐል ሙእሚኑን አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱል ሰለላሁ ዐለይሂ ወሰለም። 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉሥ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም፣ ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራሕማን። ንጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንጻር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንጻር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ ባል እሺ ስትይው ደስ ይለዋል። ወአጣዐት ዘውጀሃ ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው? ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነቢዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረቱ ስታያት ምታስደስት። ቀይ ትሁን ጸይም ትሁን አይደል? ሲያያት በቃ ደስተኛ። ወኢዛ አመረሃ አጣዐት ሲያዛት እሺ የምትል። ስለዚህ እህቶቼ አደራዬ ለእናንተ ምንድን ነው? ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ? እንዲህ ባይሆንስ? አይ ነገ እንዲህ መጥራት አለብን እንግዳ። ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ። ይሄን አንተ ላይ ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሁን። እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አደረገዋል። ከዛ እሱም የቤት ስራ ሰጠሽው፣ ግን ለምንም አንዘለው ይላል። ከዛ መጥቶ በቃ ትቼዋለሁ ምናምን ይልሻል። ስለዚህ ባል ምን ይፈልጋል? ሪስፔክት። ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም። ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም። ግልጽ ነው። ኢዛ አረድተ አን ቱጣዕ ፈእሙር ቢማ ዩስተጣዕ ይላሉ አረቦቹ። እሺ እንድትባል ከፈለግ እሺም ያስብል ስራ አዘዝ። ግልጽ ነው። አታግዝፈው አንተ። አሁን ቤት ሄደህ ንጉሥ ነኝ እንዳትል ገብተህ። ግልጽ ነው። መርሐበን ተካ ብዙ ተንፍሻለሁ አልታወቀኝም። አላ ኩል ሓል እኔ ኢትዮጵያ ውስጥ አንዲት ሴት አስታውሳለሁ። ሙስሊም አይደለችም፣ የትልቅ ካምፓኒ ባለቤት ነች። በሆነ ስራ አጋጣሚ ተገናኝተን ነው ይህን ታሪክ የሰማሁት። ትልቅ ካምፓኒ አላቸው። ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ። ያ መስፈርት መሰላችሁ? ባሏ ሲመጣ ሁሉም እንዲቆም። ባሏም ሌላ ካምፓኒ አለ። ወደ እሷ ድርጅት ሲመጣ ሴክሬታሪ የለ፣ ጸሐፊ የለ፣ ዘበኛ የለ፣ ሁሉም ይቆማል።
ሹግ ነው የሚመስል። የቅጥር ህጓ ባሌ ከመጣ ንጉሱ መቆም አለባቸው። ወደ እሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል፣ ሁሉ ይቆማል። ሰች ሪስፔክት። ባል እንደ አይነት ክብር ይፈልጋል ከሚስቱ። እዚህ ትልቁ አደራ እህቶቼ፣ ባልን ሪስፔክት። አንተ ተንከባከባት፣ እሷም ታክብረ፣ እሷም ታለቀ። መግባባት ይባላል። መግባባት ማለት አንዱ በአንዱ ውስጥ ይገባል፣ ሌላው በሌላው ይገባል። መግባባት ይባላል። ግልጽ ነው። አብሮነት። አንተ አክብራት፣ አንተ ተንከባከባት፣ እሷ ታክብራ። ከዚህ ትልቁ ወስያዬ ለእህቶች የምሰጠው ምንድነው? ለባልሽ ክብር ይኑርሽ። ኸይሩኩም ሐዲሱን ጨርሱልኝ። ኸይሩኩም ሊአህሊ፣ ከእናንተ ውስጥ ምርጡ ማን ነው? ለቤተሰቡ ምርጥ ይሆን። ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታቸውም አንድ ምክር ልስጥ። ትዳር ሲባል ምናባዊ ዓለም አይደለም፣ ግጭት የሌለበት ማዕከል እንዳይመስለን። አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ። ምንድነው ሪሲሊንግ ነው እንዳትል፣ ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት ውስጥ በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አይደለም። አለ ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ። ዑመሩል ፋሩቅ ሁላችሁ ታውቁታላችሁ። ዑመር ኢብኑል ኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑል ኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ከያዘ ፈጀ ሸይጣኑ ጠሪቀን ገይረ፣ ሸይጣን ዳይሬክሽን ይቀይራል፣ ዩተርን ነው የሚዞር ከሃይባው የተነሳ። ዑመርም ማን ይቀርበዋል? ኸሊፋ በነበሩበት ሰዓት ረዥም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩ? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳ አይደለም እንዲሁ ፈርተን ነው አላቸው። እንግዳማ አላህ ፍርሃት ይጨምርላችሁ አላቸው። ሳልበድላችሁ ከፈራችሁኝ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት። ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂን የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፈው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል ሁሉም ባለበት ፓርክ አረገ። ብቻውን ነው ሂጅራ የወጣ ሳይደበቅ። ዑመርም ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች፣ እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዲህ ናቸው እነዚህ ሴቶች። ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው። ዩተርና ዞራ ወጥቶ ሌላ ሲል ዑመር ከርቀት አዩት። ቂፍ ያ አኺል ዓረብ አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ?
አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው ሳት ውስጥ ነዎት አላቸው። ሰይድና ዑመር ረጋሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ሌሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ? ግልጽ ነው። እርግጥ አለት ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭም? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል፣ እንደምንም ትረሳውና ሜንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ፣ ትውጠዋለህ፣ ታልፈዋል። እህቴም እንደዚያ ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠሯት፣ በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድን ነው የምትይው? ወረቢ መሐመድ ነው የምትይው፣ በሙሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጭ ደግሞ ወረቢ ኢብራሂም ነው የምትይው፣ በኢብራሂም ጌታ የሆነብኝ ነው። እስራቸው አይወሱ። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ አንተ መውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደረግ። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ የሚል ሊሆን ይችላል። ግልጽ ነው። ያኔ ሺዝናት ሀቢ ደስተኛ አልነበረችም ማለት ግልጽ ነው። የሆነ ታይም ሜሴጁ ደረቅ ያለ ይሆነ፣ ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲይዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው፣ ሁብዝ ዳቦ። እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አዲ ኖርማል። ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለ መደፍረሳ። ብልጥ ሰው ምንድን ነው? ቶሎ መጠገን፣ ስሜቷን ለማደስ መሞከር። ወንድም እንደዛው ላለው እናስታውስ ነጥቦቻችን። የመጀመሪያው የህይወት ዓላማ አለው አንድ ሙስሊም፣ ዓላማውን አይረሳም። ሁለተኛው ጥሩ ሙስሊም በላቡ ያድራል። ሶስተኛው ወላጆቹን አይረሳም። አራተኛው ጥሩ ባል ነው። አምስተኛው ጥሩ ሚስት ናት። ኢንሻአላህ የተሰጠኝ የጊዜ ገደብ ከዚህ አያልፍም እያለኝ ነው። አላህ በሰማንም እንጠቀም ያድርገን። የንግግር መብዛት አይደለም፣ አላህ ውስጣችን ያሳርፈው። እኔንም እናንተንም አላህ ይጥቀመን። የመጣችሁበትን ዓላማ አላህ ጥግ ያደርስላችሁ። ሐቂቃ ሐሳባችሁ ዓላማችሁ ተሳክቶ ጥግ የሚደርስ አላህ ያድርገው። ልጆቻችሁን አላህ ሳልህ አድርጎ ያሳድግላችሁ። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።